ቢሃት በዚህ መልኩ ይደመድማሉ። الفصل العاشر አስረኛውና የመጨረሻው الختامي መደምደሚያ የሆነው فصل ወይም ታይትል ከተንቢሃት በኩል في بيان ማብራሪያን احكام يعني احكام تحفظ للمرأة ብይኖች አሉ ሸሪዓዊ ብይኖች። እነዚህ ብይኖች ደግሞ ለሴት ልጅ የሚጠብቁላት የሆኑ ከራመተሃ ክብሯን የሚጠብቅላት የሆነ ወተሱኑ ዒፈተሃ ጥብቅነቷን ደግሞ ልታስጠብቅበት የምትችልበትን ሁኔታ የሚዘረዝር ክፍል አለ። እንግዲህ ሴት ልጅ በህይወቷ ስትኖር ጥብቅ ሆና መኖር አለባት። ሳታገባ በፊትም ካገባችም በኋላ ማለት ነው። ቢክርም ሆና ያለችም ቢሆን ከዛ በኋላም ቢሆንም ራሱም እንደ እስላም ጥብቅነቷን አስከብራ መኖር አለባት ወይም አስፈላጊ ነው። እንግዲህ ስለዚህ ነው ይህንን ርዕስ የሷን ክብሯን ለማስቀጠልና እንዲሁም ለመጠበቅ የሚረዳትን ነገሮች የሚተነትነው። ሌላው ምን ይላል ሼኹ? አንደኛው አልመርአቱ ሴት ልጅ ከረጁሊ ልክ እንደ ወንድ ነች። ማእሙረቱን ታዛለች እንደ ወንድ ቢገድ አልበሰሪ አይኗን በመስበር ማለት ነው። ወንድ ልጅ እንደታዘዘው አይነት ሴት ልጅም ደግሞ አይኗን እንድትሰብር ታዛለች። አንድ ወሒፍዝ አልፈርጂ እንዲሁም ደግሞ ብልቷንም በመጠበቅ ታዛለች። ትእዛዙም ወንዱም ሴቱም እኩል ናቸው፣ የጾታ ልዩነት የለም። ይህም ደግሞ ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ ምን ይላል? ቁል ብለህ በላቸው አንተ ነቢይ ወይ ሊልሙእሚኒና ለወንድ አማኞች የጉዱ ሰበር እንዲያደርጉ ሚን አብሳሪሂም ከአይኖቻቸው በኩል ወየሕፈዙ እንዲሁም ደግሞ እንዲጠብቁ ፍሩጀሁም ብልቶቻቸውን ዛሊከ ይህንን ማድረጋቸው እኮ አዝካ ለሁም ለነሱ ለነፍስ መጥራራት ጥሩ ነው። ኢነላሃ አላህ እኮ ኸቢሩን ቢማ የስነዑን አላህም በሚሰሩት ስራ ጥልቅ አዋቂ ውስጥ አዋቂ ነው። ወቁል ልልሙእሚናቲ በድጋሜ ደግሞ ለምእመናን ሴቶችን በላቸው የቅዱድነ ሚን አብሳሪህን ከአይኖቻቸው በኩል ሰበር ያደርጉ፣ ወየሕፈዝነ ፍሩጀሁነ ብልቶቻቸውንም ደግሞ ይጠብቁ በማለት አላህ ዐዘ ወጀል በዚህ መልኩ ይናገራል። ይህ እንግዲህ ትዕዛዙም ወንዶች እንደታዘዙትም ሴቶችም ታዘዋል ማለት ነው። ቃለ አሉ ሼኹና ሼኻችን እኮ አሉ ሼኽ መውዳድ الشيخ محمد الأمين الشنقيطي رحمه الله في تفسيره أضواء البيان لا انتهال أمر الله عز وجل الله عز وجل عزز يعني المؤمنين أمان سيتوچن والمؤمنات المؤمنين أمان وندوچن والمؤمنات أمان سيتوچن عززاتشو በዚህ አያተን ተርሰው ማለት ነው። ቢገድ አልበሰሪ አይንን በመስበር ማለት ነው። አይንን በመስበር ማለት ነው። ለምሳሌ አንዳንድ ሴቶች ኒቃብ ይለብሳሉ። ኦኬ ኒቃብ መልበሱ ጥሩ ነው። ነገር ግን ለብሶ አጅነቢ ማየት ደግሞ ትንሽ ከጥቅሙ ጋር ይጋጫል። ይህን ማወቅ አለብን። ወሒፍዝ አልፈርጂ ብልትን መጠበቅ አለብን ይላሉ። ወየድኹሉ ይገባል ደግሞ ፊ ሒፍዝ አልፈርጂ ብልትን መጠበቅ የሚለው ውስጥ ደግሞ
ይገባል حفظه من الزنا ብልትን ዚና ከመስራት መጠበቅ አለብን ወሊዋጥ ሊዋጥ ደግሞ ያው እንግዲህ ሆሞሴክሹዋል ምትሉት ወይም እንደዛ አይነት ነገር ነው والمصاحقه مصاحقه የሚባልም አለ ደግሞ መፈጋፈግ በመባል ይታወቃል ሴት ለሴት ማለት ነው ሴቶች አንደኛዋ ሴት ብልቷን ከሌላኛዋ ሴት ጋር በማድረግ ይፈጋፈጋሉ ወይም መገናኘት ይሄንን ስራ የምትሰራ ቢሆንም ራሱ ይሄ ሙሳሐቃ ይባላል ይሄንን ስራ በመስራት በዚህ መልኩ የሚረኩበት ሁኔታ አለ ይሄም ክልክል ነው ሌላም ነገር አለ ራስን በራስን ማርካት የሚባልም ደግሞ አለ እስቲምና የሚባለውም በዚህ ውስጥ በዚህ ታይትል ውስጥ ይገባል አሁንም እንግዲህ ወንድ ልጅ በእጁም ሊሆን ይችላል ሴትም ልጅ በእጇም ልትሆን ትችላለች የራሳቸውን ብልት በመነካካት ራስን ማርካት የሚለው እዚህ ውስጥ ይገባል ይሄም አይቻልም حرام ነው ስለዚህ ይሄንን ያኒ ብልትን መጠበቅ ሲባል እነዚህም ነገሮች ጭምር ያስገባል ማለት ነው وحفظه መጠበቅ አለብን ደግሞ ብልትን من الابداء للناس ለሰዎች ከማሳየት ብልታችንን والانكشاف لهم ለነሱ ገልጦ ማሳየት ብልትን ይሄም حرام ነው አይቻልም እነዚህ በሙሉ እዚህ ውስጥ ይገባሉ الفرج ማለት እንግዲህ ብልት ማለት ነው ብልት ማለት በአንድ ቦታ ላይ ብቻ ልንፈስረው አንችልም ብልት የሚባለው ፈርጅ ማለት already ፈርጅ ማለት ጥሬ ቋንቋው linguistically ስንሄድ ቀዳዳ ማለት ነው ቀዳዳ ከሆነ ሴቷን ብትሆን እንግዲህ ሌላኛዋን ፈርጇን ተጠቅመን ያንን ነገር ግንኙነት ማድረግ የለብንም حرام ነው ወንድም ቢሆን ከወንድ ጋር ሊዋጥ ሊሰራ አይገባም ይሄም حرام ነው እንግዲህ ፈርጅ ከተባለ በቋንቋ ደረጃ ቀዳዳ እስከሆነ ድረስ ወንዱ ዋንኛውን እርሻ ትቶ ሌላውን ቦታ መግባት ሌላኛውን ፓርት መግባት አይቻልም ወንዶች ለወንዶች ደግሞ ሌላኛውን ፓርት መጠቀም የለም ያኒ ወንዶች ለወንዶች ሙሉ ለሙሉ حرام ነው ስለዚህ ሁለቱም ጾታ ይሄንን ስራ ሲሰሩ ያኒ ብልታቸውን አልተጠቀመም ማለት የለብንም already ብልት ፈርጅ ማለት ቀዳዳ ማለት ነው ፈርጅ ብለን በዘከር ወይም የወንዱ ብልት ወይም የሴቷ ብልት ብለን አንፈስረው ኦኒ ፈርጅ ማለት ቀዳዳ እስከሆነ ድረስ የትኛውንም ፓርት የሚጠቀም አልሰራም የሚለውን ነገር ተፍሲር መግባት የለብንም ሰርቷል ያው ነው ከባለቤቱ ጋር ቢሆንም ራሱ ይሄንን ማድረግ የለበትም ወንዱም ከወንዱም ጋር ቢሆንም ይሄንን ማድረግ የለበትም حرام ነው እሺ الى ان قال اسكيلو درس شيخ محمد امين الشنقيطي منالو وقد وعد الله تعالى الله سبحانه وتعالى زتوان من امتثل امره في هذه الايه بذيك ايه تزازن يفصم سو من الرجال والنساء كوندم يهونم كسيت بكل من بالمغفرة
አላህ እንደሚያዝንለትና والأجر العظيم ትልቅ ምንዳ እንደሚሰጠው አላህ ዝቷል إذا عمل معها الخصال المذكورة في سورة الأحزاب በሱረቱ الأحزاب ላይ የተጠቀሱትን ነገሮች በእነሱ ከሰራ አላህ ትልቅ አጅርና እዝነት ይሰጠዋል وذلك ደግሞ في قوله تعالى الله سبحانه وتعالى من ይላል إن المسلمين والمسلمات ሙስሊም ወንዶችና ሙስሊም ሴቶች እስከ መጨረሻው ሱረቱ አሕዛብ ላይ ያለው በዛ ከሰራ إلى قوله እስከሚል ድረስ والحافظين فروجهم ብልቶቻቸውን ጠባቂ ሆኑና والحافظات ብልቷን ጠባቂ ሆነችን والذاكرين الله كثيرا አላህን ደግሞ አብዝተው የሚያወሱ ወንዶችና والذاكرات አላህን አብዝታ የምታወሳ ሴት أعد الله لهم الله ለነሱ አዘጋጅቶላቸዋል مغفرة እዝነትን وأجرا عظيما ትልቅ የሆነን ምንዳ مغفرة forgiveness ትልቅና أجرا عظيما ትልቅ ምንዳን አዘጋጅቶላቸዋል ይላል በማለት አላህ عز وجل በሱረቱ الأحزاب انتهى أبقى من يعني 53 سورة الأحزاب لاي 35 لاي من أضواء البيان تفسير لاي بزي ملكو تقلت واسط سنيو مجلد معثنا سورة النور ليلة لا يالوتن آية وشدمو بتككل أهون مكسر راباتشو الله عز وجل قال قبطو اللتال مهرة الناتل لكن أجر دميست ይሄም ተጨማሪ ሆነ አንቀጽ ነው قوله ማለታቸው ደግሞ والمزاحقة مصاحقة ማለት المصاحقة ማለት هي እሷነች اتيان المرأة ሴት ልጅ መግባት ነው بالمدالكة በመፈጋፈግ መልኩ ሴት ልጅ መግባት ነው በብልቷ ላይ وذلك ይሄ ደግሞ جريمة ወንጀል ነው عظيمة ትልቅ የሆነ ወንጀል ነው تستحق عليها الفاعلتان ሁለቱም አድራጊና ተደራጊዎች تأديبا አደብ ማስያዝ ያስፈልጋል رادعا ብርቱ የሆነ አስፈሪ የሆነ አደብ ማስያዝ ያስፈልጋል ይሄ ሴቶች ላይ ነው ሙሳሐቃ ይሄ ሴት ለሴት ሙሳሐቃ ይባላል ወንድ ለወንድ ከሆነ ደግሞ ሙፋኸዛ በመባል ይታወቃል ይሄም حرام ነው قال في المغني لا እንዲህ አሉ 8ኛው ሙጀለድ ላይ 198ኛው ላይ ምናሉ وان تدالكت امرأتان ሁለት ሴቶች ቢፈጋፈጉ فهما እነሱ ናቸው ዛኒያታኒ ዚና ሰርተዋል መልዑነታኒ የተረገሙ ናቸው ብለዋል لما روي عن النبي صلى الله عليه وسلم كنبي صلى الله عليه وسلم እንደተወራው قال له اذا اتت المرأة ሴት ልጅ ከገባችባት ሴክሹዋል ኢንተርኮርስ ካረገች فهما ሁለቱም ዛኒያታኒ ዝሙተኞች ናቸው وعليهما በእነሱም ደግሞ አለባቸው التعزير ቅጣት መቅጣቱ አለባቸው لانه ምክንያቱም ይሄ ዚና ነው لا حد فيه ዚና ሆኖ ነገር ግን ቅጣት የሌለው ዚና በቁርአን በሐዲስ ይህ ነው ተብሎ የተቀመጠለት የቅጣት መጠን የለውም ነው ነገር ግን ስርዓት ማስያዝ ያስፈልጋል በሸሪዓ ፍርድ ቤት ገደብ ሊደረግለት ይችላል ይመጠን ይችላል ያንን ነገር ግርፋት ሊሆን ይችላል ምን ያህል ግርፋት ይሰጣታል የሚለው ይመጠን ይችላል ማለት ነው ስለዚህ ያሉ መጨረሻ ላይ فلتحذر المرأة المسلمة مسلم የሆነች ሴት تتنقق خصوصا በተለይ الشابات والتاسيتوج من فعل هذا المنكر القبيح ይሄንን እጅግ በጣም የተጠላና አስቀያሚ የሆነን ስራ ከመስራት
አባት ያኒ ተሕሲሩ ምንድነው ጥንቃቄው ብዙሃኑ ወጣት ስናያቸው በማስ ሚዲያ አማካኝነት ህይወታቸው የጠፋበት ሁኔታ ይታያል። አንዳንዶቹ የሰውነት አካላታቸውን ፎቶ በማንሳት የሚላላኩ አሉ ወዘተ ስራዎችን የሚሰሩ አሉ። እነዚህ በሙሉ ስሜትን ከመጠን በላይ ላለመቆጣጠር ይዳረጋል። አንዳንድ ደግሞ ገና ከያንግ እድሜያቸው በሞባይላቸው በማናቸውም ዲቫይስን ህይወታቸው የጠፋበት ሁኔታ አለ። ፋሚሊው ቶታሊ ዲስትሮይድ የሆነበት ሁኔታ አለ። ስለዚህ ወላጆች በተቻላቸው መጠን ልጆችን መከታተል አለባቸው። ስፔሻሊ የሞባይል ነገር አጠቃቀማቸው ላይ ወሰተ ከምንም በላይ ግን እነዚህን ነገሮች ልጆችን አላህን ፈርተው እንዲያድጉ ማድረግ፣ ተርቢያቸውን ማሳመር፣ ኢስላምን ማስተማር፣ አመለካከታቸውን አስተሳሰባቸውን በሸሪዓዊ አስተሳሰብ እንዲሆን አድርጎ ማሳደግ የተሻለ ነው። ይሄ ነው እንጂ ልጆችን ስልጣኔ ወይም ዘመናዊነት በሚል መልኩ ዝም ብሎ መልቀቅ ተገቢ አይደለም። እኛ ከምናውቀው በላይ እነሱ ያውቃሉ፣ ብዙ ነገር ውስጥ ይገባሉ። እኛ በጭንቅላታችን ላይ እንኳን ወር ብሎብን ማያቅ ነገር እነሱ ጋር ሂዶበታል። ወአማ ይላሉ ነገር ግንማ عن غض البصر አይንን መጨፈን ማለት فقد قال عنه العلامة ابن القيم الجوزي منالو في الجواب الكافي جواب الكافي የሚባል መጽሐፋቸው ላይ ወይሄ መጽሐፍ ላይ እንደገና ደግሞ ይህ መጽሐፍ በድጋሚ ሌላም ስም አለው አዳእ ወደዋ በመባል ይታወቃል። ይህ መጽሐፍ እጅግ በጣም ወሳኝ የሆነ መጽሐፍ ነው። እያንዳንዱ ሰው ዓሊምም የሆነ ዳዒ ወይም ተራ ግለሰብ ይህን መጽሐፍ አጥብቆ ሊያነበው ይገባል ነው። ከህይወቱ ጋር እንዴት መሄድ እንዳለበት ጠቋሚ እና ጠቃሚ መጽሐፍ ነው። በዛ መጽሐፍ ላይ ሰፍሐ ፔጅ 129 እስከ 30 ድረስ ምን አሉ? وأما اللحظات قالوا لحظات فهي رائدة الشهوات. لحظات مملكات ويم ድንገታዊ እይታዎች ወይም እነዚህን የመሳሰሉት ነገሮች ራኢደቱ ሸህዋ ማለት የስሜት አምባሳደር ናቸው። ወረሱሉሃ እንዲሁም ደግሞ መልእክተኛዋ ናቸው። ወሂፍዙሃ እነዚህን መጠበቅ ደግሞ አስሉ ሂፍዝ الفرج ፈርጅን እንደመጠበቅ ነው። አይንን መጠበቅ ማለት ብልትን መጠበቅ ነው። فمن أطلق نظره መመልከቻውን ኦፕን ያደረገ ሰው ልቅ ያደረገ ሰው ያልገደበ ሰው አውረደ ነፍሰሁ ራሱን ጥሏል ማለት ነው። መዋሪዱል ሀላክ ጥፋት ራሱን ጥፋት ላይ ጥሏል ማለት ነው። وقد قال النبي صلى الله عليه وسلم يا الله ملكتنيا من قالوا يا علي أنت علي هو يالوت لا تطبع النظرة እይታህ ላይ ሌላ እይታን አታስከትል አሉት። فإنما لك الأولى በአንተ ላይ እኮ ያለብህ በስተት ያየኸው መጀመሪያው ላይ ነው። ሁለተኛው እይታ ግን ይጻፍብሃል ነው፣ ወንጀል ነው። المراد بها ምንድነው የተፈለገበት በዚህ ላይ? የመጀመሪያው አለችልህ በአንተ ላይ እኮ የመጀመሪያው ነች ማለት نظرة الفجأة በድንገት ወር ብላ ባጠገብ ስታልፍ ድንገት ያያሃት ያ ያንተ ነው። እሺ ኦኬ التي ደግሞ እይታ تقع بدون قصد እንዲሁ ድንገት ሳታስበው የምታየው ያረፈብህ ነገር የሆነ ማለት አንተ ያየኸው የሆነ ነገር ያ ባንተ ላይ ነው።
እንጂ ሁለተኛዋ ላይ ግን ተመለሰ ኧረ ምንድነው ብትሄድና ብታጣራ ወንጀል ይጻፍብሃል። قال له وفي المسند مسند أحمد لاي عنه صلى الله عليه وسلم كالله ملتني يتنزه النظر اجتا سهم قستنو مسموم مرزاما يهونه قستنو من سهام إبليس كإبليس قستوش طوروች ውስጥ አንደኛው መርዛማ የሆነ ቀስትነው ምን እይታ ማለት ነው ብለዋልና የአላህ መልእክተኛ ኢላ አን ቃል እስካሉ ድረስ والنظر መመልከት أصل عامة الحوادث የሁሉም ክስተቶች ሐዋዲሶች ዋንኛው ቁንጮ ሄዱ መመልከት ነው። ስትመለከት ነው የሁላ ነገር የሚፈጠረው። ወደ ሐዲሱ ስንመለስ يعني لا تتبع النظرة ميلو لاي عند ትንሽ የተሳሳቱ ወቀት የሌላቸው ሰዎች የሚፈስሩት አፈሳሰር አለ። አብዱላህ አልሐረሪን አሁን ስንመለከተው አብዱላህ አልሐረሪ የሚፈስረው ተፍሲር አለ ትንሽ የተሳሳተ እጅግ በጣም የተጣመመ ተፍሲር ማለት ግለሰቡ በድንገት ሐጅ ነቢ ካየ በዛው እስከሚበቃው ድረስ ማየት ይችላል ይላል። ይሄንን ተፍሲር እስከሚበቃው ድረስ እስኪጠግብ ድረስ ማየት ይችላል በማለት መረጃው ምንድነው ሲባል ይሄንን ሐዲስ ያመጣል። ይሄንን የጠቀስነውን ሐዲስ የአላህ መልእክተኛ ምን ብለውታል? فإنما لك النظرة الأولى በአንተ ላይ እኮ የመጀመሪያው እይታ ነው ያለችብህ ሁለተኛው ይጻፍባት ሲባል ስለዚህ የመጀመሪያው እይታ ያንተ ስለሆነች እስኪ ጠገብ ማየት ይችላል ብሎ አብዱላህ አልሐረሪ በዚህ መልኩ ይፈስራል። ነገር ግን ይህ እጅግ በጣም የተሳሳተ የሆነ ትርጉም ነው። እጅግ በጣም ጠማማ የሆነ አፈሳሰር ነው። ማንም ዑለማ በዚህ ትርጉም አልሄደበትም። አንድ ሰው እንዴት ሐጅ ነብይን እስኪ በቃው ድረስ ያያል ያኒ ያም ደግሞ ሸሪዓ ይፈቅዳል ብሎ ማለት ደግሞ ስተት ነው። ሸሪዓ ሐጅ ነብይን እይ ብሎ አይፈቅድም። وانما لك الاولى ማለት ድንገት ያየው ነው። ይሄ ነው የተፈሰረው። በድንገት ሲያይ ቶሎ ብሎ አይኑን ያኔ ይመልስ ነው። በዚያች እይታ አይጠየቅም ነው የአላህ መልእክተኛ አባባላቸው። እንደገና ደግሞ الحكم يدور مع علة وجود وعدم من القاعده principle አለ። حكم አንደኛ ሸሪዓ በይኑ የሚሰፍረው ዒላው ምክንያቱ ሲገኝ ነው። ምክንያቱ ተገኘም አልተገኘም ምክንያቱም ተገኘም ታጣም ቀጥታ حكم ይሰጥበታል በዛ ወይም ደግሞ الامور بمقاصدها የሚል ቃዒዳም አለ። ነገሮች የሚያዙት በኢንቴንሽናቸው ነው። ምንድነው የፈለገው? ከዛ انما الاعمال بالنيات የሚልም ሐዲስ አለ። ስራዎች የሚጻፉት በንያ ነው። ሰውየው ንያው ዳሊዋን ከሆነ ዳሊዋን እስኪ ጠገብ ድረስ ማየት አለበት እንዴ? እና ይሄ ነገር አለ። ይሄ መስተካከል አለበት ማለት ነው። ስለዚህ ሸሪዓ አጅነቢይን ማየትን አይፈቅድም ነው። የተሳሳተ አካሄድ ነው። والنظر ما يتهل أصل عامة الحوادث يتقالي ክስተቶች ዋነኛው ቁንጮ ሄዱ ነው። التي تصيب الإنسان የሰው ልጅ የምትነካ የሆነ የምታገኘው የሆነ فإن النظرة ምክንያቱም ይህች መመልከት የምትባለው تولد الخطرة ልብ ውስጥ ያለ ነገር ትንሽ ውልብታን ተፈጥራለች። ثم كذا በኋላ تولد الخطرة فكرة ይህች ልብ ውስጥ የመጣችን ትንሽ የድንጋጤ ትርታ ጭንቅላት ላይ ማሰብን ትንሽ ተፈኩር ተፈጥራለች። ثم كذا በኋላ تولد
الفكرة شهوة ከዛ ይህቺ ማሰብ ደግሞ የምትለው ነገር ሻህዋን ስሜትን ትፈጥራለች ትወልዳለች ثم ከዛ በኋላ ከስሜት በኋላ ደግሞ ትወልዱ ሻህወቱ ኢራደተን ይህቺ ሻህዋ ተፈጠረች ማለት ደግሞ መፈለግን ትወልዳለች ማለት ነው መፈለግት ፍላጎት ክጃሉት ማምጣትን ثم ከዛ በኋላ ተቅዋ ስትሮንግ የሆነች ትሄድና ፍላጎት فتصير كذا تهدالች عزيمة جازمة ቁርጥ አቋም ወስዳ ያንን ነገር ማግኘት አለብኝ በቃ አይችልኝ አንድ ነገር ካላደረኳት ብሎ ይቆርጣል ማለት እሷም ይሄ ልጅ በቃ ብላ ትሄዳለች ስለዚህ فيقع الفعل immediately action ይከስደርጊቱ ይፈጸማል ይገኛል ማለት መጨረሻ ላይ ولا بد ምንም ቅሮት የለውም ደግሞ ማለም يمنع منه مانع እንዲያው የሚከለክለው ነገር ከልካይ መጥቶ ካልከለከለው በስተቀር ይሄንን ነገር ተነስቶ ከማድረግ የሚከለክለው ነገር የለም ነው ولهذا الذي هنا قيل تبلال الصبر تقست مادرك على غض البصر عينن بمጨፈን ላይ تقست مادرك ايسرو يقلل من الصبر كما التاغس يلك على ألم بعده بس ተወድቆ ከዛ በኋላ ችግር ላይ ከወደቁ በኋላ ላለው ቁስል ላይ በሚመጣው ቁስል ላይ ከመታገስ ይልቅ እንዲያው በመጀመሪያው ላይ በትንሹ ገና በጊዜው መታገሱ ይቀላል ሰብር ማድረግ እዛ በኋላ ችግር ላይ ከወደቁ በኋላ መታገሱ ህመም ያለበት ትግስት ይከብዳልና انتهى አበቃ ይላሉ فعليك أدراشن أيتها الأخت المسلمة أنت مسلم اهت وي أدراشن ይላሉ بغض البصر عينشن بمجفن عن النظر إلى الرجال ወንዶችን ከመመልከት ما يفقدلش ወንዶችን وعدم النظر እንዲሁም ደግሞ አለመመልከትን في الصور الفاتنة በጣም የሚፈታተኑ የሆኑ የወንዶችን ካታሎግ የሆኑ ፎቶዎችን التي تعرض في بعض المجلات በአንዳንድ ኒውስፔፐር ላይ ወይም ኤኒ የሚመጡትን ነገሮች ላይ የወንዶች ብቻ አትመልከቺ ወይም ደግሞ على الشاشات بتيفي لاي في التلفاز بتلفزيون او الفيديو بين بفيديو لاي تسلمي سلام نጻቶኛለሽ من سوء العاقبة መጨረሻው ያማረ ከመሆን ወይም መጨረሻው የተበላሸ ከመሆን ነጻቶኛለሽ فكم نظرة ወይም فكم نظرة ስንትና ስንት እይታ ነው جرت مزز ያመጣች على صاحبها በባለቤቷ ላይ حسرة ይዘላለም ቁጭትን ያመጣችበት والنار እሳት ደግሞ من مستصغر الشرر እሳት ደግሞ ከትናንሽ ቃንቄ ነው የሚነሳው ከትላልቅ አይደለም እሳት ከትናንሽ ቃንቄዎች ነው የተነሳ ወደ ትላልቅ የሚሄደው ወንጀልም ደግሞ ከትናንሽ የናቅናቸው ነገሮች በሙሉ ያሉ ይሄዱ ይሰፋሉ ነው الله المستعان الله سمتو የሚተገብሩ ሰዎች አድርገን بارك الله لكم ان شاء الله በትምህርቱ ላይ ጥያቄ ካላችሁ ጥያቄያችሁን ማቅረብ ትችላላችሁ